ሎጂስቲክስ መንገድ አሁን ቅድም እንዳነሳውልህ ከዚህ ሐዋሳ ያልኩ ሬልዌይ መተቸት ብቻ እኮ አይደለም። እኛ አሁን ከአዳማ ወደ አዋሽ የሚሄደውን ሃይዌይ ከጥቂት በፊት የጀመርነው አሁን ተገባዷል፣ ብዙ ርቀት ሄዷል። ከዛ በኋላ 2 ሎቶች ተፈራርመናል። ከፈጠንና ከሰራን በቅርብ ጊዜ ውስጥ ወደ ጅቡቲ ያለው ሃይዌይ አብዛኛው ይገናኛል። አብዛኛው ጫታ ወጥቶ ለኮንትራት ሰጥቷል። እነዚያ ጉዳዮች የኢትዮጵያ አርተሪ የኢትዮጵያ የደም ስር የሚባለው አንዱ የጅቡቲ ኮሪደር ስለሆነ በባቡር በሃይዌይ እነሱን ማገናኘት በጣም በጣም ኢምፖርታንት ጉዳይ ነው። ባቡር ቅድም እንዳነሳውልህ በጣም ኢምፖርታንት ኢንፍራስትራክቸር ነው፣ ግን ውድ ነው። አብዛኛው ነገር ደግሞ በሀገር ውስጥ ሊሰራ የሚችል ነገር ነው። ማንችላቸው አሉ፣ የምንችላቸው አሉ። ያን ለይተን ለምሳሌ እዚሁ አቃቂ አካባቢ 3-4 ኪሎ ሜትር 100% በእኛ ልጆች የባቡር ሀዲድ ሰርተናል። ከኢንዱስትሪ ጋር አገናኝተናል። 2-3 ቦታ ያንን ጉዳይ ጀምረናል። በሎካል አቅም የሚጎለንን እውቀት የሚጎለንን ነገር ገዝተን መስራት እንችላለን። ባቡር ማለት የመንገድ ታላቅ ወንድም ነው። ልክ እንደ መንገድ ድልድይ ይፈልጋል። ልክ እንደ መንገድ የተመረጠ ሰሌክት ማቴሪያል ይፈልጋል፣ ሀዲድ ይፈልጋል። መንገድ እየሰራን ከሆነ የሆነ ፓርቱን እኛ በሎካል ማርኬት ልንሰራው እንችላለን። የሚጎለን ደግሞ ካለ ልንገዛ እንችላለን ማለት ነው። ሌላው አየር መንገድ ነው። ቅድም አንስቼዋለሁ። ባይዘዌ ከቢሾፍቱ ዋናው ኤርፖርት ተጨማሪ በጣም በርካታ ኤርፖርቶች ኢትዮጵያ ውስጥ እየተገነቡ ነው። በጣም ብዙ ቦታ ታስተውሉ ከሆነ አላቅም እየተመራረቁ ነው። አሁንም በቅርቡ 2-3 ይመረቃሉ። ግን ዋናው ደግሞ የትልቁ ኤርፖርት ነው እንደ ሀብ የምንወስደው። ወደብ ሌላ ጉዳይ ነው። በተለይ ድራይ ፖርትን በሚመለከት የተለያየ ቦታ ሙከራዎች አሉ። ግን በቅርቡ የዛሬ 2-3 ሳምንት ወይ 1 ወር ገደማ የሞጆ ድራይ ፖርት እናስመርቃለን። ባለፉት 3 ዓመት ተኩል ስንሰራ የቆየንበት ድራይ ፖርት ነው። ይህ ድራይ ፖርት በቀላል ቋንቋ እንዲገባ የጅቡቲና የበርበራ ፖርቶች ተደምረው የእኛን ድራይ ፖርት አያክሉም። በሳይዙ በሚያንቀሳቀሰው የኮንቴነር አቅም፣ በስቶሬጅ ካፓሲቲው፣ በዘመናዊነቱ የጅቡቲም በርበራውን ፖርት ተደምረው አያክሉትም። በጣም ትልቅ ፖርት ነው የገነባ ነው። በቅርቡ ይመረቃል። በጣም ጥሩ ስራ ነው። ከባቡር ጋር የተገናኘ ነው። ኦቶሜትድ ነው። ኮንቴነር የምናንቀሳቀስበት አቅማችን ያደገ ነው። በስቶሬጅ ካፓሲቲው በአመት ለፈርቲላይዘር የምናስገባቸው ምርቶች ክሎስ ቱ 25% ስቶር ማርኬት በጣም ትልቅ ስቶሬጅ ካፓሲቲ ያለው ይሄ አቅም ይህንን ማንቀሳቀስ የሚያስችል አቅም ለወደፊት ትልሞቻችንን በእጅጉ የሚያግዝ በሎካል አቅም እነዚህ ትላልቅ ነገሮች ማንቀሳቀስ ከቻል ወደፊት አቅሙ ሲፈጠር በቀላሉ ለመጠቀም ያስችላል። ዲጂታል ኢንፍራስትራክቸር ኢንዱስትሪ ዲጂታል ኢንፍራስትራክቸር በበቂ ከሌለ፣ ፋይበር ኦፕቲክስ ከሌለ፣ ኢንተርኔት ከሌለ፣ ዳታ ከሌለ፣ ዳታ ሴንተር ከሌለ፣ እነዚህ ጉዳዮች ከሌሉ ቅድም እንዳልከው ገበያ ስለሆነ አያስኬድምና እነዚህም በፋይበር ኦፕቲክስ የማገናኘት ስራ በጣም በስፋት ይሰራል። በተለይ አሁን ደግሞ ፎር ዘ ፈርስት ታይም የናሽናል ሶቨሬን ክላውድ እየገነባን ያለ ነው። እስከዛሬ አልነበረንም። እነዚህ ሁሉ ኢንፍራስትራክቸሮች ኢንዱስትሪውን፣ ንግዱን፣ ኢንፎርሜሽኑን ቀድሞ የመስማቱን ቀድሞ መዘጋጀቱን እና የመድረሱን አቅም በከፍተኛ ደረጃ እያሳደጉ የሚሄዱ ይሆናሉ። ኃይል ከሌለ ኢንዱስትሪ የለም። የኢንዱስትሪ ምግቡ የኢንዱስትሪ መጠጡ ኃይል ነው። ኃይል ጠጥቶ ኃይል በልቶ ነው የሚያመርተው እና በበቂ ደረጃ ኃይል ማምረት ካልቻልክ ኢንዱስትሪ የለም። የምታመርተው ኃይል ደግሞ ታዳሽ ኃይል መሆን አለበት። አሁን ባለው ትሬንድ ተፈላጊው እሱ ስለሆነ በዚህ ዓመት የኢትዮጵያ ኢንዱስትሪዎች የኢነርጂ ፍላጎታቸው 23% አድጓል። በዚህ ዓመት 23% ተጨማሪ ኢነርጂ ለኢንዱስትሪ ብቻ አውለናል። ይሄን ያክል ምግብ ከተመገበ ይሄን ያክል ፕሮዳክትም ደግሞ አውጥቷል ማለት ነው። ቅድም ቆመዋል ካልኩ ሊሆን ይችላል፣ አዲስ ያገቡት ሊሆን ይችላል። ግን 20% የኢነርጂ እድገት አምጥቷል። ኢትዮጵያ ውስጥ ኢነርጂን በሚመለከት የምንከተለው መንገድ በአብዛኛው ክሊን ኢነርጂ ላይ ነው። ለምሳሌ ህዳሴ ከዚህ ሁሉ ጫና አንድ ብር ብድር ሳናገኝ የሚያግዘን ሳይኖር ዲፕሎማቲክ ጫና እያለ በመከራ መከወን መፈጸም ችለናል። ዋጋ አስከፍሎናል። ብዙ ጭቅጭቆች፣ ብዙ ስድቦች አልፈናል። ግን ፋይናሊ ህዳሴ ሳይሞት ህልው ሆኖ ለኢትዮጵያውያን ኢነርጂ መስጠት እንዲችል
በኤክስፖርትም ለኢንዱስትሪ መመገብ እንችል ሆኗል። ኮይሻን ብትወስድ ቅድም እንዳነሳው ነው ህዳሴን የሚያክል ኢንዱስትሪ እየሰራን ብድር ሳናገኝ እሱን መጨረስ ሳንችል ኮይሻ መጀመር ትክክል አልነበረም። አንዱን ጨርሳ መጀመር ያለብን ቢኮዝ ብድር አልተገኘባቸውም። በጣም ከፍተኛ የሆነ ሀብት የሚጠይቁ ነገሮች ናቸው። ያም ሆኖ ግን ህዳሴ በተሟላ ጨርሰን ፊታችን ወደ ኮይሻ አዙረናል። ኮይሻ ምናልባት 2 ዓመት ገደማ ሊፈጅብ ይችላል። ከአሁን በኋላ ግድቡ ኦልሞስት እያለቀ ነው። ክሪቲካል ፓርቱ ኤሌክትሮሜካኒካሉ ነው። ከውጭ የሚገባ ስለሆነ ተርባይኑ የውጭ ምንዛኝ ይፈልጋል፣ ማምረቱን ጊዜ ይፈልጋል። 2 ዓመት ተኩል ገደማ ኮይሻም ሙሉ በሙሉ ወደ ስራ ይገባል። በቅርቡ የአይሻን የነፋስ ማምረቻ ኢነርጂ ማምረቻ እንደ አስመረቅ ይታወቃል። ምናልባት በዚህ 2-3 ሳምንት የአሰላ እንዲሁ ይመረቃል። የዊንድ ፋርም ማለት ነው። ኦፍኮርስ ጂኦተርማል ላይ በፕራይቬት ሴክተር በቱሉም ወይና ኮርቤት የጀመርናቸው አሉ። የራሳቸው መንገጫገጭ አላቸው። እኛ እንደያዝናቸው መፈጠነ እየሄዱ አይደለም፣ ግን እነሱም ቢሆኑ ስራ ላይ ናቸው። አማራጭ ኢነርጂ ያስፈልጋለን። ኒውክሌር ላይ እንደጀመርን ይታወቃል። በጣም ጥሩ ሌቭል የደረሰ ጉዳይ ነው። በኒውክሌር ኢነርጂ፣ በሃይድሮ፣ በሶላር፣ በጂኦተርማል፣ በዊንድ ኢትዮጵያ በክሊን ኢነርጂ በጣም ሰፋፊ እድሎች ስላላት አሟጣ መጠቀም ከቻለች በኢንዱስትሪው ክሊን ኢነርጂን በማቅረብ ልትወዳደር የምትችል ሀገር ትሆናለች ማለት ነው። እስካሁን የነበረው ናሬሽን መስተካከል ያለበት ናሬሽን፣ የእናንተ ሚዲያ ተደጋጋሚ የሚናገረው ናሬሽን ኢትዮጵያ የውሃ ማማ ናት የሚል ናሬሽን ነው። ኢትዮጵያ የውሃ ማማ መሆኗ ሙሉ በሙሉ ስህተት አይደለም፣ ውሸትም አይደለም። ግን ናሬሽን መገንባት ያለበት ኢትዮጵያ የታዳሽ ኃይል ማማ ናት በሚል መሆን አለበት። ለምንድነው ይህን ጉዳይ የማነሳው? ይሄኛውን ውሃ አትንኩት እናንተ ሲሉ ዝም ብሎ መንገደኛ የሆነ ሀገር ሰዎች ለምን ስትላቸው እናንተ እኮ የውሃ ማማ ናችሁ፣ የውሃ ችግር የለባችሁም፣ ይሄኛውን ብትተውትም አማራጭ አላችሁ። ኢማጂን 60% ኢነርጂ በማያገኝበት ንጹህ ውሃ በማያገኝበት ሀገር የውሃ ማማ ነን እያል ራሳችንን እየሸነገል ከዛ ውሃ ሊገኝ የሚችለው ትሩፋት ሳናገኝ ነው ነው። የውሃ ማማነታችን የሚረጋገጠው የታዳሽ ኃይል ማማ ስንሆን ነው። የውሃ ማማነት የሚረጋገጠው 100% በምግብ ራሳችንን መቻል ስናረጋግጥ ነው። ውሃው ምግብ፣ ውሃው ኢነርጂ፣ ውሃው ህይወት ሲሆን ነው እንጂ ውሃው መሬት ቆፍሮ ሸለቆ ፈጥሮ ንጹህ አፈር እያንከባለለ ስለሄደ የውሃ ማማ ልንባል አንችልም። ባለፉት 1000 ዓመታት የኢትዮጵያ ውሃ ማማነት ብዙ ሸለቆ ፈጠረ። በዛ ሸለቆ ምክንያት ብዙ ድልድይ መገንባት ግዴታ ሆነብን። አሁን ድልድይ ከሌለ ይሄኛው መንደርና ይሄኛው መንደር ሊገናኝ አልቻለም። ትርፋችን እሱ ነው። ወርቁ አፈሩ መጋዙ ነው። ሸለቆ ጉድጓድ መፈጠሩ ነው እንጂ ምግብ አልሆነም፣ ኢነርጂ አልሆነም። ያ ሪሶርስ በበቂ ደረጃ ታዳሽ ኃይል ላይ ውሎ የኢነርጂ ማማ ከሆን የምግብ ማማ ከሆን ያኔ ይሄን ናሬሽን ብትቀጥሉ ችግር የለው። አሁን ግን ለሌሎች ኤክስኪውዝ ነው የሆነው። ሌሎች እናንተ የውሃ ችግር የለባችሁም እየጠማን ንጹህ ውሃ እያጣ ኢነርጂ በበቂ ደረጃ ሳይኖረን ግን ልክ እንዳለ እንድንታሰብ ነው ያደረገንና ኢትዮጵያ የውሃ ማማ ሳይሆን የታዳሽ ኃይል ማማ እንድትሆን፣ ኢትዮጵያ የውሃ ማማ ሳይሆን የምግብ ማማ እንድትሆን ማረጋገጥ መቻል ናሬሽኑን በዛ መገንባት ያለበት ይመስለኛል።